ተግባባ። በአንድነቱ ላይ ሁለትነት የሌለበት በጌትነቱ ላይ ባርነት የሌለበት በኃያልነቱ ላይ ውድቀት የሌለበት በአስተናባሪነቱ ላይ አጋሽ የሌለበት በዙፋኑ ላይ ወራሽ የሌለበት በንግስናው ላይ ተቀናቃኝ የሌለበት ተግባባል። በሕያውነቱ ላይ ሞት የሌለበት ግልጽ ነው። በንቁነቱ ላይ ማንቀላፋት ይሁን ማንገላጀት የሌለበት ማለት ነው። ንጉስ የዓለማት ንጉስ የሆነ አንድ አምላክ ማንም ያላየው እውነተኛ አምላክ አለ። እሱም የነቢያት አምላክ ነው። ነቢያትን ሁሉ ሲልክ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ሰለሞን የነዚህ ሁሉ አምላክ የሆነ አንድ አምላክ አለ። በዚህ በአንዱ አምላክ እናምናለን። ተግባባን። የነ ኢየሱስ የነቢዩ መሐመድም አምላክ ይሄ ያጣላል አጣላል። ለዚህ ነው አላህ ሲናገር ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ተዓለው ኑ ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል እውነተኛ ወደ ሆነችው ቃል ኑ ያለ እሷ ምንድነች? አላ መካከለኛ ወደ ሆነችው ቃል አላ ነዕቡደ ኢላላህ ከአላህ ውጪ ምንንም ላናመልክ ወላ ኑሽሪከ ቢሂ ሸይአ በሱም ላይ ምንንም አጋር አድርገን ላንይዝ ማንንም ምንንም ሰውም ይሁን አጋንንትንም ይሁን መላእክትንም ይሁን ቅዱሳንንም ይሁን ግዑዛንንም ይሁን እንስሶችንም ይሁን ማንንም ከሱ ጋር ላናሸርክ ወላ የተኺዘ በዕዱና በዕድን አርባበን ሚን ዱኒላህ ከፊላችን ከፊሎቻችንንም ደግሞ አጋር አድርገን ላንይዝ አለ። በቃ ማንንም አጋር አድርገን አንይዝም። ከዛ ይሄንን ግን ፈኢን ተወለው እምቢ ካሉ ፈቁሉ እሽሀዱ ቢአና ሙስሊሙን በሏቸው እኛ ከሙስሊም መሆናችንን መስክሩልን በሏቸው ይላል። ተግባባት። ስለዚህ በአጭሩ ምንድነው የተውሂድ አስተምሮና የሥላሴ አስተምሮ ግልጽነቱ ራሱ ይለያያል። ሚስጥር የሚባል ነገር የለም በእኛ ሃይማኖት ግልጽ ነው። እናንተ ጋር ስንመጣ ግን የለም። ሲጀመር ኢየሱስ አምላክ የሆነበት ጥቅስ አንድ ጥቅስ የለም። ምስር ምን ትያለሽ አሁን በዚህ ላይ? እሺ ኢየሱስ ክርስቶስ ሰው አሁን ቀደም ያልከው ለምሳሌ ሰይጣን ሲፈትነው የተናገረው ንግግር ላይ ምናምን ኢየሱስ ክርስቶስ እዚህ ጋር እኮ ፍጹም ሰው ሆኖ እኔን ወክሎ ነው ምድር ላይ የመጣው። ሰው የሚሆነውን ነገር ነው የሆነው። ለዛ ነው ሰው ስለሆነ ነው እግዚአብሔርን ያመልክ የነበረው። ሰውነት ነው የተናገረው። አምላክነት ተናግሯል። የቱ ጋር እስቲ አምላክ ነኝ ያለበት እንገላገል። በቃ ምን አጨናነቀን? ለምን አንገላገልም? እኔ እሰጥሃለሁ አሁን አይደለም ምስሪ ወላሂ 1000 ዓመት እሰጥሻለሁ። ኢየሱስ እኔ አምላክ ነኝ ያለበት አንድ ጥቅስ የለም። በአላህ ስም ነው ማድረሽ አንድ ጥቅስ የለም። ይሄንን ሙሉ ክርስቲያን የሚያምነው ነገር ነው። ተግባባን። ኢየሱስ አይደለም አምላክ ሊያደርገው የሚችል እኔ አምላክ ነኝ ያለበት ይቅርና እኔ እሱ አምላክ ነው ብሎ ያስተማረ እንኳን የለም። አምላክ ሲባል በነገራችን ላይ ባይብል ላይ ሁለት አይነት የአምላክ እይታ አለ። ለምሳሌ ኢየሱስ እኮ ሰው ሆኖ ነበር የሚመላለሰው የነበረው አምላክነቱን ለመግለጽ ሳይሆን እሱ እኛን ለማዳን መምጣቱ የሰው ማንነቱ ነው ምድር ላይ ጎልቶ የታየው። ሰው የመጣው ማን እንደሆነ ነገርሽ ባይብል ላይ ሰው ስለሆነ እኮ ነው ያሳለፈውን። ለምሳሌ የራበው የጠማው የተገረፈው የተመታው የተሰቀለው ሰው ስለሆነ እኮ ነው። ኢየሱስ ሰው እግዚአብሔርን ሊያሳየን ሰው አይደለም እኮ አላልኩም። እኮ እግዚአብሔርን ሊያሳየን ነው የቱ ጋር ነው አምላክ የሚለው? ኢየሱስ የቸገረኝ እሱ እኮ ነው የተቸገርነው። ኢየሱስ አምላክ ነው የሚል አንድ ጥቅስ አላገኘም ባይብል ላይ እኮ። ኢየሱስ ራሱ ሊነግረን አልመጣም። ነገር ግን ኢየሱስ አምላክ ስለመሆኑ ብዙ ጥቅስ አለ፣ በጣም ብዙ ጥቅስ አለ። እስቲ ኢየሱስ ሊነግረን የመጣው ምንድነው? ንገረኝ። ሊነግረን የመጣው የእግዚአብሔርን መንገድ ሊያሳየን መንገድ ሊሆነን እሱ ራሱ መንገድ ሆኖ ወደ እግዚአብሔር ሊያቀርበን ነው የመጣው። እናመሰግናለን። ስንት እግዚአብሔር አለ? ምስር አንድ እግዚአብሔር። ወደ አንዱ እግዚአብሔር ነው ሊያቀርበን የመጣው አይደለ? አዎ በቃ አለቃ። ታዲያ ወደ አንዱ እግዚአብሔር የሚያቀርበን ከሆነ ኢየሱስ እግዚአብሔር አይደለም። አለቃ ጨረስን። ምክንያቱም የመጣውም ሰው ነበረ። ኢየሱስ እግዚአብሔር ሲልከው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም አለ። ስንት እግዚአብሔር? አንድ እግዚአብሔር። እንደ ተስፋው ቃል አለ ለእስራኤል መድኃኒት ኢየሱስን አመጣ ይላል። ማንን ያመጣው? ኢየሱስን። ማን ነው አምጪው? እግዚአብሔር።
ግልጽ ነው አይደል? ስለዚህ አንዱ እግዚአብሔር አልመጣም። የመጣው ማን ነው? ኢየሱስ ነው። የመጣው ኢየሱስ ነው። ያመጣው ደግሞ እግዚአብሔር ነው። ከምንድን ነው ያመጣው? ፈጠረው። ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ከማህፀን ጀምሮ የሰራኝ እግዚአብሔር። ስለዚህ ከማህፀን ጀምሮ የተሰራ ኢየሱስ የፈጠረኝ ነው የሚለው ሲጀመር የፈጠረኝ እግዚአብሔር ተግባባት። ስለዚህ ፍጡር ነው ማለት ነው ኢየሱስ። ባይብል ላይ አንድም ቦታ ኢየሱስ አምላክ ነው የሚል ነገር የለም። እኔ ስላደርሰውብኛል። አነስ እዚሁ ተቀመጥና እዚሁ ይቀመጥ። ስንመለስ ብዙ እናወራለን ኢንሻአላህ። ሜርሲም ስላለች ላይ በረካት ኡስታዝ አንተ እስከምትመጣ ዳህራና እንትን ወደ ሙስልምና የሙስልምና ይንገሯት። በክርስትና ኦሬዲ አሁን የተረዳኝ አንድ ነገር ስላለ እኔ የሙስልምና እንትን እሱን ያስተምሯት ኢንሻአላህ አንተ እስከምትመጣ። አቡ ፋሪስ አታስብ፣ ችግር የለውም ኢንሻአላህ ይስተካከላሉ። በምን አይነት መንገድ መሄድ እንዳለባቸው እንትን ይላሉ። ዛህሩ አለሽ አይደለ? በቃ ቀጥይና። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዳትወጡ እዚሁ ጠብቁን እሺ። እና ጊፍት ስጡት ለሱም ኢንሻአላህ። ሰላት ሰግደን አቡበከርም አለ፣ አቡበከርንም አስገቡ። አቡኪና ለሰረን እንዳታወራ ኔክስት እንዳታወራ ሌላ ሰው ከፈለጋችሁ እሺ። እሺ ጥያቄ ያላችሁ ቀጥሉ ኢንሻአላህ። ቀጥሉ ጥያቄ ያላችሁ ቀጥሉ። ባረከላሁ ፊኩም። ኦኬ ዛሩ ስለ ነቢያችን መሐመድ አለይሂ ሰላም አንድ ነገር ለምናት ነቢያችን ለምስር መርሐባ ምስሪ ሰለላሁ ዐለይሂ ወሰለም ልንገርሽ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከወልድ ነካ ነው የማደርገው የእሳቸውን ታሪክ አውርተን መጨረስ አንችልም። የረሱል ሰለላሁ ዐለይሂ ወሰለም ታሪክ ከልጅነታቸው እስከ እውቀታቸው ድረስ ያለውን ማለት ነው። ግን هاي بعدين طيب أباكي الحين طيب እና ምንድነው ረሱል ሰለላሁ ዐለይሂ ወሰለም ከወልደታቸው ስንጀምር ከመወለዳቸው በፊት የተከሰተ ክስተት አለ። ረሱል ሰለላሁ ዐለይሂ ወሰለም የተወለዱት አመል ፊል ወይም ደግሞ የዝሆነው አመት በሚለው አመት ውስጥ ነው የተወለዱት። ያላህ መልእክተኛ አለይሂ ሰላቱ ሰላም። ያ የዝሆነው አመት የሚባለው ነገር እንዴት ነበር የተከሰተው ሲባል ረሱል ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት አንድ አብርሃም የሚባል ግለሰብ ነበር። የመንንና ኢትዮጵያን እንደዚህ እንትናን የሚገዛ ወይም ደግሞ ሱዳን ምናምን የሚገዛ ሰው ነበር። እና ያን ሰው ካዕባን ለማፍረስ ካዕባ እኛ የምናምነው በኢብራሂም አለይሂ ሰላም የተገነባ ነው። ከዛ በፊት የነበረ መስጂድ ነው። አላህ Subhanahu Wa Ta'ala በነቢያቶች ያስገነባው መስጂድ እንደሆነ ነው የምናምነው። ይሄን መስጂድ ለማፍረስ ካዕባን ለማፍረስ ምክንያቱም ሰዎች ወደዛ እየሄዱ ሐጅ ሲያደርጉ ስለነበረ ጉምኝት ሲያደርጉ ስለነበረ ካዕባን ለማፍረስ አብርሃም የሚባለው ሰውዬ ፊልን ይልካል ወይም ደግሞ ዝሆንንና የዝሆን ሰራዊቶችን ይልካል ከሰዎች ጋር አድርጎ ማለት ነው። ከዛ መጥቶ ዝሆኖቹ ለማፍረስ ከመምጣታቸው በፊት የነብዩ ሰለላሁ ዐለይሂ ወሰለም አያት ነበሩ። አቡ ጣሊብ ይባላል እና ወደሳቸው መልእክትን ይልካል። ግመሉን ያስወስድባቸው ግመሎቻቸውን አስወስድባቸው ስለነበረ ግመሌን መልስ ብለው እሳቸው መልእክት ይልካሉ ወደ አብርሃም ማለት ነው። እኔ ከአባል ላፈርስ እየመጣሁ አንተ ግመልህን ልታፈርስ ግመልን ተሰርቁብኝ ትላለህ እንዴ? ደህና ሰው አድርጌ አስቤህ ነበረ ምናምን ይላቸዋል። ከዛ በኋላ ምን አለው ያን ሰውዬ አይ የካዕባው ፈጣሪ ያለው ጌታ አለው፣ እኔ ደግሞ የግመሎቹ ጌታ ነኝ ወይም ደግሞ የግመሎቹ ባለቤት ነኝ እኔ ብሎ ይመልሳል ማለት ነው። ከዛ አሁን ይሄ ሱረቱል ፊል ላይ ታገኛለሽ ወይም ደግሞ የዝሆን ምዕራፍ የሚል አለ ቁርአን ውስጥ እዛ ላይ ይገኛል። እና ምንድን አደረገ አምላካችን አላህ እነዛ ፊሎች ካዕባን ለማፍረስ በሚመጡ ጊዜ እንዳለ ከሰማይ ወፎችን በመላክ በጥርሳቸው እየተጠበሰ የሆነ ወይም ደግሞ በጣም ፍም የሆነ ድንጋይ ይልክና እነዛ ዝሆኖች እንዲጠፉ ተደረገ ማለት ነው። በዛ አመት ረሱል ሰለላሁ ዐለይሂ ወሰለም ተወለዱ። ረሱል ሰለላሁ ዐለይሂ ወሰለም በእርግዝናቸው እያለ ነው አባታቸው የሞቱት። አባታቸው በእርግዝናቸው የ6 ወር ህፃን እያሉ እንደዛ አካባቢ ማለት ነው የ6 ወር እርጉዝ እያለች አባታቸው ይሞታሉ።
ግልጽ ነው። ከዛ በኋላ እናታቸው አሚና ትባላለች። እሳቸው በተወለዱ በ6 ዓመታቸው ነው የሞተችው ማለት ነው። እናታቸው የቲም ሆነው ነው ያደጉት። ረሱል ሰለላሁ ዐለይሂ ወሰለም አስተዳደጋቸው ላይ የመጀመሪያው ለ2 ዓመት ወደ ገጠር እየሄደ ይታደግ ነበር። ወደ ገጠር እየሄደ ይታደግ ስለነበረ ለ2 ዓመት ሄደው ሳለ በጣም ብዙ ተአምራቶች ተከስተው ነበር። ይሄ መጀመሪያው ተአምር ይሄ የዝሆኑ ሁኔታ ነው የተከሰተው። ሁለተኛው ተአምር ደግሞ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም የ2 ዓመት ልጅ ሆነው ጅብሪል አለይሂ ሰላም መጥቶ ልባቸውን አውጥቶ አጥቦ መልሶላቸዋል። ይሄ ነገር ረሱል ሰለላሁ ዐለይሂ ወሰለም ወደ ገጠር ከመሄዳቸው በፊት ራሱ አንድ ተአምር ተከስቷል። ተአምሩ ምንድነው? ወይም አሳደጋቸው ወይም ታሳደጋቸው የነበረችው ሴት ልትወስዳቸው ስትል የመጨረሻ አማራጭ አድርጋ ነበር ወስዳቸው የነበረውና ስትወስዳቸው ግመሌ በጣም ደካማ ነበረች ትላለች። ወይም ደግሞ የምትወስድበት መጓጓዣው ማለት ነው። እንደዚሁም ደግሞ ፍየላችን ምንም አይነት ይሄ ወተት ምናምን ነገር አልነበራትም። ማለትም ልጆችን እያጠቡ የሚያሳድጉበት ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ግን አንደኛ የግመሌ ፍጥነት ጨመረ፣ ሁለተኛ ደግሞ ያን እንትኑ ራሱ ይሄ ምንድነው ፍየላችን ራሱ አጋተች። ይሄ ማጋት የሚባል ነገር ወይም እንደው ፍየሏ ጥቷ እየጋተ መጣ ብላ የገለጸችበት ሁኔታ አለ። ከዛ ረሱል ሰለላሁ ዐለይሂ ወሰለም 2 ሰዎች መጥተው በሳፋ አድርጎ ልባቸውን አውጥተው ሲመልሱላቸው ህፃናቶች ይመለከታሉ። ይህንን በምትመለከት ጊዜ በቃ የሆነ ነገር ቢሆንብኝ ስትልና ወደ ቤተሰቦቻቸው ትመልሳለች ማለት ነው። ለ2 ዓመት ያህል ካሳደገቻቸው በኋላ ረሱል ሰለላሁ ያን ነገር ክስተት ሲከሰት ህፃናቶች አይተዋል። እንደዚሁም እንትኑን ራሱ ይሄ ምልክቱን ይመለከቱት ነበር። ከየሳቸው ባልንጀሮች ወይም ደግሞ የሳቸው ጓደኞች ምናምን ምልክቱን ይመለከቱት ነበር በሰዓቱ። ከዛ ረሱል ሰለላሁ ወደ አያታቸው ቤት ተመለሱ። አያታቸው ጋራ ወደ ሆነ ቦታ ሄዱ፣ ህፃን እያሉ ማለት ነው። ወደ ሆነ ቦታ ሲሄዱ ፀሐይ ነበር፣ ጥርር ያለ ፀሐይ ነበር። ረሱል ሰለላሁ ዐለይሂ ወሰለም ይዘዋቸው ሲሄዱ አያታቸው ጥርር ያለ ፀሐይ ነበርና በጣም ብዙ ሰዎች ነበር ለንግድ እየሄዱ የነበረው። ወደ ሻም እንደዛ አካባቢ ነውና በዛ ጠራራ ፀሐይ ላይ ጥላ ትከተላቸዋለች። ማለት ጥላ ከላይ በኩል አጥሎ ይከተላቸዋል። ከዛ ጥላ እየተከተላቸው እንደሆነ አያውቁም ነበርና አንድ ይሁዲ ያያቸዋል። ይሁዳ ነው ሰውዬው፣ ያያቸዋል፣ ይመለከታቸዋል። እና ከናንተ ውስጥ ጥላ እያጠለሉ አንድ ሰው ተመለከትኩኝ እና ያን ሰው ማን ነው ለማለት ግብዣ ጋበዛቸው። መመልከታቸው ብዙ ስለነበሩ ሰዎቹ ማን ላይ እያጠለለ እንደሆነ መገንዘብ አልቻለም፣ ያ ይሁዲ ማለት ነው። ከዛ በኋላ ወደ ቤታቸው ጋበዟቸው እነዛን ሰዎች። ከዛ ረሱል ሰለላሁ ዐለይሂ ወሰለም በዛ ሰዓት ህፃን ስለነበሩ ቤት ተዋቸው ሄዱ እነሱ። ከዛ ያንን ጥላ ለማየት ሲሞክር ያ ይሁዲ ጥላውን አላገኘም። ከዛ ምን ነው ይሰማል በዚህ ዛሬ በደንብ ነው የሚሰማው። ምንድነው ያለ ምን ነው ያን የቀረሰው አለ እንዴ አሉ። ኧረ በፍጹም የቀረሰው የለም አሉ። የአቡ ጣሊብ የረሱል ሰለላሁ አያት ማለት ነው። ምክንያቱም ያሰቡት ትላልቆችን ስለነበር ኧረ የቀረሰው የለም ህፃኑ ብቻ ነው የቀረው ምናምን ብሎ ሲነግራቸው ለዛ ይሁዲ ለአቡ ጣሊብ ማለት ነው በቃ እናሱ ነው ምናምን ብሎ ይገነዘባል። ከዛ በኋላ መጨረሻ ላይ ምን ይላል ይሁዲ ለረሱል ሰለላሁ አያት ይህ ህፃን ልጅ ወደፊት ይመጣል ተብሎ የሚገመተው ነብይ ነው ምናምን ብለው ይነግራቸዋል ማለት ነው። ረሱል ሰለላሁ ከጀርባቸው ኻተመ ነብዋ የሚል ወይም ደግሞ የነብይነት ማህተም አላቸው። የመደምደሚያው ነብይ የሚል ማለት ነው የሚል ኻተም አላቸው ከጀርባቸው ላይ ማለት ነው። ከዛ በኋላ ያንን ከፍቶ አየ። ከዛ በኋላ ይሄን ልጅ መልሰው ይሁዶችና ክርስቲያኖች ከተመለከቱት ቀጥታ ይሄን ልጅ ያጠፉታል። በተለይ ደግሞ ይሁዶች ካዩትኝ ያጠፉታል እና እባክህን ወደ ኋላ መልሰው ብሎ ይነግራቸዋል። እነ ሰውዬ ጥሩ ሰው ስለነበረ ማለት እንደገና ደግሞ የአቡ ጣሊብ እንትን ስለነበረ ምንድነው ይሄ ጓደኛ ነገር ስለነበረ ማለት ነው። ከዛ በኋላ ይመለሳሉ። ረሱል ሰለላሁ ህፃኑ ረሱል ሰለላሁ ይዟቸው አቡ ጣሊብ ይመለሳሉ ማለት ነው። በዚህ ሁኔታ ረሱል ሰለላሁ ዐለይሂ ወሰለም ማደግ ጀመሩ። ሲያድጉ
ብቻቸውን እየተገለሉ አላህን ያመልኩ ነበር። አንድ ጊዜም ጣዖት አምልከው አያውቁም። ረሱላህ ሰለላሁ ዐለይሂ ወሰለም ብቻቸውን እየተገለሉ አላህን ያመልኩ ነበር። እንኳን ጣዖት ሊያመልኩ ወንጀል ለመስራት ራሱ የሆነ ነገር አንድ ክስተት ልንገርሽ። አንድ ጊዜ እንደ ጓደኞቼ ለመጫወትና ለእንትን ለማለት ብዬ ልክ ወጣት እያሉ ማለት ነው እንደ ጓደኞቼ ለመጫወት ብዬ ወደ ከተማ ሄድኩኝ። ከተማው ላይ ሲሄድ ግን መንገድ ላይ እንቅልፍ ጣለብኝ። አላህ በቃ መንገድ ላይ ወደቅኩኝ አሉ። ከዛ በኋላ ስነቃ በበነገታው ፀሐዩ ነው ያነቀኛሉ። አናግቶ በበነገታው አስቢ እንግዲህ የሚሄዱት ምንድነው ሊጫወቱ ነው፣ ጭፈራ ምናምን ያለበት ቦታ ላይ እስቲል እንደዚህ አይነት ቦታ ራሱ እንደሄዱ አላህ ጠብቋቸው ነበር። ጣዖት አምልኮ ምናምን እንደዚህ ተጠብቀው ነው ያደጉት ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም። ከዛ 25 ዓመት ሲሞላቸው ኸዲጃ የምትባል ሴት ጋር በ24 ዓመታቸው ኸዲጃ የምትባል ሴት ጋር ይቀጠራሉ ሲባል እንትን የሆነ በንግድ ያግዟታል። በጣም ጎበዝ ነጋዴ ነበር ያለው መልክተኛ ሊሳተፍ እንደገና ደግሞ በታማኝነት ይታወቁ ነበር። ከዛ በፊት ረሱላህ ሰለላሁ ዐለይሂ ወሰለም እንትን ነበር የሆነ ጭቅጭቅ ነበረ በቁረይሾች መካከል ከአባ የኛ ነው በሚል እኛንን የምናስቀምጠው በሚል እንትን ብለው ነበር፣ ጭቅጭቅ ተፈጥሮ ነበርና ከዛ ረሱላህ በዚህ በር የሚገባው ይዳኘናን ብለው ቃል ይገባሉ። ከዛ በዛ በር የመጡት የመጀመሪያ ሰው ረሱላህ ሰለላሁ ዐለይሂ ወሰለም ነበሩና ምን አሉ እነዛ ሰዎች? ይህ ታማኙ መሐመድ ነው። ስለዚህ ይህ ታማኝ ሰው ይዳኘን፣ በሱ ዳኝታ ሁላችንም እንስማማለን አሉ። ከዛ ምን አደረጉ? ያላህ መልእክተኛ አለይሂ ሰላቱ ሰላም ያመጡት መፍትሄ እርባቸውን ዘርጉ አላቸው። ማለትም ይሄ ልብሳቸው ማለት ነው ከላይ ጫን የሚያደርጉትን ነገር ዘርጉ አላቸው። ከዛ ያንን ዘረጉና ረሱላህ ሰለላሁ ዐለይሂ ወሰለም ከነሱ በየጎሳው አንዳንድ ሰው መለመሉና ያንን ከአባ እንትን ማለት ነው ሀጀራ ራሱ ምናምን አካባቢ አንስተው ወደ ማኖሪያው እንዳደርጉ አደረጓቸው። በዛ መልኩ አስማማቸው እና ታማኙ መሐመድ በሚል ነበር የሚታወቁት ያላህ መልእክተኛ። እና ኸዲጃ ጋር በሚሰሩ ጊዜ ንግዳቸው በጣም ታማኝ፣ በጣም የሚገርም ነበረ። ስርዓታቸው፣ ስነ ምግባራቸው፣ መልካምነታቸው በጣም የሚታወቅ ስለነበረ ኸዲጃ ወደደቻቸው። በዛ ሰዓት ኸዲጃ የማይመጣላት ባል አልነበረም። በጣም ብዙ ጥሩ የቁረይሽ ባላባት የሚባል ምክንያቱም በጣም ጀግና ሴት ነበረች፣ በጣም አስተዋይ ሴት ነበረች እና የማይመጣላት ባል አልነበረም። የቁረይሽ ሽማምንቶች ራሱ ይለምኗት ነበርና አልፈልግም ብላ እየኖረች እያለ ከዛ ረሱላህ ሰለላሁ ዐለይሂ ወሰለም ስነ ምግባራቸውን አየች። ምንም አልነበራቸውም በነገራችን ላይ ሲያገቡ ስነ ምግባራቸው፣ ጀግንነታቸው፣ እውቀታቸው ሁሉ ነገራቸውን ተመለከተች። ከዛ ወደደቻቸው። ስትወዳቸው ለጓደኛዋ ረሱላህ ሰለላሁ ዐለይሂ ወሰለም ማግባት እንደምትፈልግ ትነግራታለች ማለት ነው። ስትነግራት ከዛ ጓደኛዋ ሂዳ ለረሱላህ ሰለላሁ ዐለይሂ ወሰለም ነገረቻቸው። በዛ መልኩ ከኸዲጃ ጋር ተጋቡ። ጠየቁ ያላህ መልእክተኛ አለይሂ ሰላቱ ሰላም ቤተሰቦቿን። ከዛ በኋላ ተጋቡ ማለት ነው። እሳቸው በ25 ዓመታቸው የ40 ዓመት ሴት አገቡ ማለት ነው። በጣም አስተዋይ ሴት ነበረች። በዚህ ሁኔታ በጣም በሚገርም ስብዕና ኖሩ ማለት ነው። በ25 ዓመት እንግዲህ ለ15 ዓመታት ኖሩ አብረው ወህዩ እስከሚመጣ ድረስ። ወህዩ ከመጣ በኋላም ኖረዋል። ወደ 20 ምናምን ዓመት ነው ረሱላህ ሰለላሁ ዐለይሂ ወሰለም ከኸዲጃ ጋር ይኖሩትና በዛን ሰዓት ብዙ ልጆችን ወለዱ። ወደ 6 የሚደርሱ ልጆችን ወልደዋል። ኢብራሂም ብቻ ይመስለኛል ከወህዩ በኋላ የተወለደው ኢብራሂም እንደዛ አካባቢ እና ሁላቸውም ወደ 5 ልጅ ነው 6 ልጅ እንደዛ አካባቢ ወለደች ነው አይደለም 5 ልጅ ወለደች። የመጨረሻ ወንድ ልጅ ከኸዲጃ የተወለደው እንደዛ አካባቢ ብቻ ነበር እንት ይመስለኛልና በዛ መልኩ ኸዲጃ ረዲየላሁ ዐንሃ ጋራ ኑሩ ማለት ነው። ኸዲጃ ጋር ከዛ ወህዩ የመጀመሪያ ጊዜ ይወርዳል። ምንድነው ወህዩ? የመጀመሪያው ሱረቱል ኢቅራ ይገኛል። ኢቅራ ወይም ደግሞ አንብብ የሚለው የመጀመሪያ ይወርዳል። ለመጀመሪያ ከዛ በፊት ለ6 ወራት ያክል ያላህ መልእክተኛ አለይሂ ሰላቱ ሰላም እንትን ያደርጉ ነበር፣ ኢህቲካፍ ያደርጉ ነበር። ወይም ደግሞ ለብቻቸው እየተገለሉ በሂራ ዋሻ ውስጥ ይሄዱ ነበር። ዋሻው በጣም ጸጥ ያለ ቦታ ስለነበረ እዛ ይሄዱ አላህን ያመልኩ ነበርና አንሻ ረዲየላሁ ዐንሁ ትላለች ሰሂህ ቡኻሪ ላይ ረሱላህ ሰለላሁ ዐለይሂ ወሰለም በዛን ሰዓት በሚገለሉ ሰዓት የተሐነተ ትላለች። ልክ በኢብራሂም አለይሂ ሰላም መንገር ላይ
ተሐንት ያደርጉ ነበር አላህን ያመልኩ ነበር እና ራእይ ስትናገር ራእይ ያዩ ነበር ህልም ያዩ ነበር በሰዓቱ ለስድስት ወር ወህዩ ከመምጣቱ በፊት እያዘጋጃቸው ነበር አላህ Subhanahu Wa Ta'ala እና ራእይ ያዩ ነበር ያን ራእይ በሚያዩ ሰዓት የሚገርመው ነገር ጧት የጧህ ጎህን እንደምናየው ህልማቸውን ማታ ያዩትን ህልም ቀን ያዩት ነበር ወይም ደግሞ ጧት ይመለከቱት ነበር ትላለች ማታ ያዩትን ህልም ስለዚህ ራእይ የጀመረው መቼ ነው ወህዩ ይሄኛው ግልጠተ መለኮቱ ጅብሪል ከመምጣቱ ከ6 ወር ጀምሮ ከ6 ወር በፊት ጀምሮ ነበር ከዛ በኋላ ምንድን ተከሰተ ይሄ አንብብ የሚለው የመጀመሪያ ግልጠተ መለኮት ጅብሪል ይዞ መጣ ማለት ነው اقرا باسم ربك الذي خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما لم يعلم የሚል 5 የቁርአን አንቀጽ ይወርዳል ማለት ነው ለመጀመሪያ ጊዜ اقرا አንብብ باسم ربك الذي ሁሉም ነገር በፈጠረው ጌታ ስም አንብብ የሚለው የቁርአን አንቀጽ ወረደ ማለት ነው ከዛ ረሱል ሰለላሁ በሰዓቱ ጅብሪልን አለይሂ ሰላም በአካል አይተወሰለ ነበር ደንግጠዋል ለዘነ በአካል ነው ያዩት ቀጥታ ማንነቱን ነው ያዩትና መልአክን ምን እንደሆነ ሰለማያውቁ መጡና ዘሚሉኒ ሸፍኑኝ አለች አሉ ያለው እንግዲህ በዛን ሰዓት በጣም ጀግና ሲሰለ ነበርሽ ኸዲጃ ረዲየላሁ ዐንሃ ምንድነው ያደረገቻቸው አስጥራናቻቸው አንተ ዝምድናን የምትቀጥል አላህን የምትፈራ ለሰዎች መልካም የምትውል ከውሸታምነት የራቅ ሐቀኛ እውነተኛ በቃ መልካም ነገራቸው በቃ ሁሉንም ነገር መልካም የተባለ ነገር የምትሰራ ሆነ ጌታ አይተውህም አለቻቸው ረሱላህ ሰለላሁ ዐለይሂ ወሰለም ገብታቻ ጌታ አይተውህም በቃ እሷ ናት የመጀመሪያ ያጽናናቻቸው ከዛ በኋላ ምንድነው ያደረገችው ካጽናናቻቸው በኋላ ቀጥታ ወረቃ ኢብኑ ነውፈል የሚባል አጎት ነበራት እሷ ከዛ በኋላ ይዛቸው ሄደች ወደ ወረቃ ኢብኑ ነውፈል የሚባለው ከተውራትና ከኢንጂል ያነብ ነበር የተወሰኑ ነገራቶችን እየተረጎመ ያነብ ነበር ይሄ ሰው ማለት ነው ከዛ የተከሰተውን ክስተት እንዳለ ይነግራቸዋል ለወረቃ ማለት ነው ከዛ ረሱላህ ዐለይሂ ሰላም ምን ይላሉ ያለውን ነገር ሲነግሯቸው ወረቃ ምን አላቸው ይሄ አንተ እንዳልከው እንደነገርከኝ ከሆነ ናሙስ ነው ማለትም ገብርኤል ነው ብሎ ይመልስላቸዋል ገብርኤል ነው ለይሄ በእነ ሙሳ ዐለይሂ ሰላም ለነ ሙሳ ሲወረድ የነበረው ገብርኤል ነው ብሎ ይነግራቸዋል ማለት ነው ከዛ እንደዚህ በሆነ ሁኔታ ግልጠተ መለኮት ይቆረጣል ማለትም ጅብሪል ቀረ አልመጣም ከዛ በኋላ ረሱላህ ሰለላሁ ተረጋጉ ምናምን ከዛ ወረቃ ኢብኑ ነውፈል የኸዲጃ አጎት ይሞታሉ እሳቸው ከሞቱ በኋላ ሱረቱል ሙዘሚል ይወርዳል ማለት ነው አንተ ተከናናቢ ወይ ከዛ ሱረቱል ሙደሲር ተከታታይ ወርደ ቆምና አስጠንቀቅ የሚለው ማለት ነው ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠኺር ያለምለካችን አላህ Subhanahu Wa Ta'ala ያንን የቁርአን አንቀጽ አወረደ ማለት ነው ሱረቱል ሙደሲር የሚለውን የቁርአን አንቀጽ ማለት ነው ከዛ ያን ወረደ ቀጥታ ምን ሆነ ረሱላህ ዐለይሂ ሰላም ተነሱና መስጠቀቅ ነበረባቸው ተነሱና ጠሯቸው ያ ማሸረ ያን እንትኑ እንደዛ ለመካን ስብስብ እንዳለ ጠሯቸው አዋጅ ብሎ ጠሯቸው ከዛ በኋላ እንዳለ ሁሉም ተሰበሰበ የረሱላህ ሰለላሁ አጎቶች እንዳለ በቃ አዋጅ ሲባል ሁሉም ሰው ተሰበሰበ እናንተ ሰዎች ሆይ እኔ ከዚህ ተራራ ጀርባ እናንተን ሊያጠቃ እናንተን ለማጥቃት ምንድነው ይባል ይሄ ምንድነው ወታደር እየመጣ ነው ብላችሁ አታምኑኝም ምን ብለው ይጠይቃሉ አላህ መልእክተኛ ስሙ በቃ የሚገርም እኮ ነው ስብዕና ብቻ ሳይሆን ጥበባቸው ራሱ እና አታምኑኝም ምን ብለው ይጠይቋቸው ና ጋድነት አታምኑኝም ምን ብለው ይጠይቋቸዋል ከዛ شو سيبي كل شيء سيبي تعالي انزلي شيء خذي شيء من الورق بسرعه عندش يقرا متى عندي شهبي السلام عليكم ورحمه الله وبركاته مرحبا زهره
ኮፕሊንግ ታፕ አድርጉ። ሌላ ለሚሳደቡ አካሎች ሜንሽን ያርጋችሁ መልስ አትስጡ። እሺ እነሱ አጀንዳ ላይ ያስቀይሩ ስለሚፈልጉ ነው። ይመወታሉ። አለቀ። የተመወተን አካል ደግሞ አትሳደቡ። ታስሯል እኮ አለቀ። እና አዝገቡኝ የምትሉ ሰዎች ደግሞ የጥያቄ ጊዜ አይደለም፣ የትምህርት ጊዜ ነው። እሺ ፕሮግራም ላይ ሰው ሞልቶ ገስት ላኩ ያዙኝ ልቀቁኝ አትበሉ። ኮሜንት አደጋግሙ። ጀማው ይሰላቻል። ስርዓት ያለው ትምህርት እንማማር ኢንሻአላህ። እና ኡስታዝ አቡበክር እስኪ ፎሎ አድርጉ ባካችሁ። ሰሞኑ የ100,000 ቻሌንጅ ጀምረን 90,000 ከማስገባት አልቻለም። ኡስታዝ አቡበክርን ፎሎ አድርጉት። እሺ ቶሎ በሉ እስኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። አቡኩ ያለ ወአለይኩም ሰላም ጀማል ያ እስከምትመጣ አንድ ነገር በሏት በሙስሊምና የነገራችን ታምራቶች ምናምን ካለ ያራ መጣለች ከጀመራቸው ተከታተል ኢንሻአላህ። መርሐባ። እሺ ከዛ ምንድነው ከዚህ ተራራ ጀርባ ጄሽ እየመጣ ነው ወይም ብዙ ወታደሮች እናንተን ለማጥቃት እየመጡ ነው ብላችሁ አታምኑኝም? ምን ብለው ይጠይቋቸዋል ቁረይሾችን ማለት ነው። መሐመድ እኮ ነህ እንዴት ነው ማናምነህ? በጣም ነው እንጂ ምናምነህ ይሏቸዋል። ከዛ ያላህ መልእክተኛ አለይሂ ሰላቱ ሰላም ይሄንን ብለው ሲጨርሱ እነዛ ሰዎች እንግዳውስ እኔ አስጠንቃቂና አስፈራሪ ሆኜ መጥቻለሁኝ። ቁሉ ላ ኢላሃ ኢላላህ ትፍሊሁን፣ ካላህ በስተቀር በሐቅ የሚመለክ አምላክ የለም በሉ ትድናላችሁ። ከዚህ የበለጠ ማስጠንቀቂያ ይዤ መጥቻለሁ። ጀሃነምንና ጀነትን ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ይሰብኳቸዋል ማለት ነው። የመጀመሪያ ስብከታቸውን ሲያካሂዱ የመጀመሪያ የተቃወማቸው አጎታቸው ነው። ተበለክ አንተ መሐመድ ተበለካል፣ ጥፋት ይገባሃል። አንተ ለዚህ ነው የሰበሰብከን ለهذا جماعتنا ለዚህ ነው የሰበሰብከን አላቸው ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። ከዛ ተቃወማቸው። በዚህ መልኩ ትምህርታቸውን ቀጠሉ። ትምህርታቸውን እንደዚህ ያደረጉ ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ እነዚህ የምታመልኳቸው በአጠቃላይ ጣዖቶች አይጠቅሙም አይጎዱም፣ አላህን በብቸኝነት አምልኩ እያሉ ረሱል ሰለላሁ ዐለይሂ ወሰለም ለ13 ዓመታት መካ ላይ ቆዩ። 13 ዓመታት መካ ላይ ቆዩ። በዛን ሰዓት በጣም ብዙ ችግርና መከራ ደርሶባቸው ወደ ምንድነው የሚባለው ወደ ማን ስሙ ጠፋኝ ጣይፍ ሄደው ነበር። የመጀመሪያ ጉዟቸው የነበረው ጣይፍ ነበር። ሳውዲ ውስጥ የሚገኝ ነው አሁን ላይ ጣይፍ ይባላልና መጀመሪያ ጉዟቸው እዛ ላይ ሄደው ዳዕዋ በሚያደርጉ ጊዜ እብድ እንደዚህ ህፃናቶች ምናምን እንደዚህ እንዲደበድቧቸው ረሱል ሰለላሁ ዐለይሂ ወሰለም ይልኩባቸዋል። ከዛ ረሱል ሰለላሁ ዐለይሂ ወሰለም መደብደብ ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም በዛን ሰዓት ጥርሳቸው ተሰበረ እንዳለ ያኔ ደማቸው በጫማቸው እስከሚሞላ ድረስ በጣም አሰቃዩአቸው። እንደዛ ሲያሰቃዩአቸው መላእክቱ የጅባል መላእክት ወይም ደግሞ የተራራ መልአክ አለ እሱንና ጅብሪልን አድርጎ አምላካችን አላህ Subhanahu Wa Ta'ala ይልካል። እነዚህን ሰዎች ተራራውን በማጋጠም ላጥፋቸው አላቸው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በፍጹም አታጥፋቸው። ከነሱ መካከል እኮ አላህን የሚገዛ አላህን የሚፈራ ሰው ሊወጣ ይችላል፣ አላህን የሚያመልክ ሰው ሊወጣ ይችላልና ከዝርዮቻቸው አታድርግ ብሎ መለሱት ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም በጣም ብዙ ፈርስ ተጥሎባቸዋል፣ ጥርሳቸው ተሰብሯል። እየሰገዱ ያለ ፈርስ ይጣልባቸው ላይ ራቸው ላይ ፈርስ ይጣልባቸው ነበር። የሚገርማችሁ ነገር የእሳቸው እንኳን የእሳቸው ካፊር ቤተሰቦች ራሱ ማዕቀብ ተጥሎባቸው ነበር። ማዕቀቡ ምንድነው? በፍጹም እኛንም እናንተም እንዳትገዟቸው እኛም አንገዛቸውም የሚል ማዕቀብ ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም በራብ ተሰቃይተዋል። 2 ወር ሙሉ እሳት ሳይነድበት ያለፈበት ጊዜ ነበር። ረሱል ሰለላሁ ዐለይሂ ወሰለም ቤት ማለት ነው ከሁለት ነገራቶች ውስጥ አልነበረም፣ ከቴምርና ከውሃ ውጭ ማለት ነው። ቴምርና ውሃ ብቻ ነበር የነበረው። ያንን እየበሉ ከዛ በኋላ ለ2 ወር የሚቆዩበት ጊዜ ነበር። በጣም በራብ ተሰቃይተዋል። ሆዳቸው ላይ
እንትን ድንጋይ እስከማሰር የደረሱበት ሁኔታ ነበረ። በጣም ርቧቸው ማለት ነው። ያን ሁሉ ስቃይ ሊገሏቸው ያሴሩ ነበረ። በጣም ብዙ ስቃይ ካደረሱ በኋላ መጨረሻ ላይ ምንድነው የተከሰተው? አላህ Subhanahu Wa Ta'ala ሂጅራን ያዛቸዋል ወይም ደግሞ ወደ መዲና እንዲሰደዱ። ምክንያቱም ከአቅማቸው በላይ መጨረሻ ላይ ራሱ የተሰደዱበት ምንድነው? ተሰብስባቸው በቃ ሊገሉሳቸው መጀመሪያ እንደውም አንድ ክስተት ልንገርሽ። ምንድን አሏቸው መሰለሽ? የመጀመሪያው በሴት ነው። አንተ እስኪ ሴትን ፈልገህ ከሆነ የፈለከውን ሴት ምረጥና የፈለካቸውን ሴቶች እንዳረህ እናጋባ። ስልጣን ፈልገህ ከሆነ የፈለከውን ስልጣን እንስጥ። የፈለከውን ስልጣን ገንዘብ ፈልገህ ከሆነ የፈለከውን ገንዘብ ከኛ ከፍለን እንስጥ። የፈለከውን ነገር እንስጥ። ነገር ግን ይሄን ጥሪህን ተው አላቸው ያለህ መልእክተኛ። ምን እንዳው ታውቃላችሁ ያለህ መልእክተኛ? ፀሐይን በቀኝ እጄ ጨረቃን በግራ እጅ ብታደርጉልኝ ራሱ ይህንን ጥሪ አላቆሙም ማለት ያለህ መልእክተኛ። አሁን ላይ ሴት ፈልገው ነው ረሱል ሰለላሁ ዐለይሂ ወሰለም ገንዘብ ፈልገው ስልጣን ፈልገው ነው ብላችሁ የምትከራከሩበት ምንም ነገር የላችሁም ወገኖቻችን። ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሁሉ ተሰጥተው ነበር። በቃ የፈለከውን ነገር እንስጥ። ነገር ግን ይሄንን ዳዕዋተው ይሄንን ትምህርት ተው ተብለው ነበር። ከዛ እምቢ አሉ። ከዛ በኋላ ማዕቀቡ ተጣለ፣ ተሰቃዩ። መጨረሻ ላይ በቃ ከአቅማቸው በላይ ሲሆን ጥሪ ሰው እየሰለመ ሲመጣ ሰው ወደ እስልምና እየገባ ሲመጣ ያላቸው አማራጭ ራሱን መግደል ነበር። ለመግደል ከዛ በፊት ብዙ ጥረት አድርገዋል። ግን መጨረሻ ላይ ምን አደረጉ? ከተለያዩ ጎሳዎች ብዙ ጎሳዎች ስለነበሩ መረጡና ማንንም እንዳይጠይቀን። በዛ ሰዓት የተከበረ ጎሳ ነበር የሳቸው ጎሳ ራሱ ቁረይሽ ስለነበረ የእስማኤል ጎሳ ነው። በጣም የተከበረ ጎሳ ነው። የሳቸው ጎሳ ራሱ አይደፈርም ነበር። ያንን ፍራቻ ነበር እስከዛሬ ሳያደርጉት የነበረውና ከእያንዳንዱ ጎሳ ይመረጥና አንድ ላይ ይሰበሰቡና ወጣቶች ይግደሉ ረሱል ሰለላሁ ዐለይሂ ወሰለም ተብሎ ሴራ ያሴራሉ። ያንን ሴራ ዓሊም ወልገይብ ሆነው የሩቅን የሚያውቅ ጌታ አላህ አዘ ወጀል ይነግራቸዋል ለረሱል ሰለላሁ ዐለይሂ ወሰለም። ዛሬ ሊገሉህ እንደዚህ ሳላሴሩ ዛሬ ሂጅራ አድርጉ ውጣ ይባላሉ። ወደ መዲና እንዲሰደዱ ሂጅራ ተደረገ፣ ውጣ ተባሉ ማለት ነው። 13 ዓመት ያንን ሁሉ ስቃይ ካሳለፉ በኋላ ማለት ነው ሊገሏቸው ሲል ሂጅራ ማድረግ ፈለጉ። ማነው ሂጅራ ማድረግ ታዘዙ። ከዛ አሊ ኢብኑ አቡ ጣሊብ የሚባል ያጎታቸው ልጅ ነበረ። እሱ እንትን እንዲል ምንድነው የሚባለው ከእሳቸው ፍራሽ ላይ እንዲተኛ ተደረገ። እሳቸው በመካከላቸው ነው ያሉት። በነገራችን ላይ አፈር ረጩባቸውና በእነዛ ሰዎች ጉንብስ በሚሉ ጊዜ ረሱል ሰለላሁ ዐለይሂ ወሰለም በዛን ሰዓት ንፋስ ምናምን መስሏቸው ነበር። እነሱ ረሱል ሰለላሁ ዐለይሂ ወሰለም በመካከላቸው ወጡ። እንትናን አቡበከር ረዲየላሁ ዐንሁና እሳቸው ሆነው ከዛ ወደ ዋሻ ውስጥ ገቡ ማለት ነው። ተሰደዱ። ከዛ ለተወሰነ ጊዜያቶች ከቆዩ በኋላ ቀጥታ ወደ መዲና ሄዱ። መዲና ደግሞ ሄደው መቀመጫ ሰጣቸው። አሁንም መዲና ሄደው መቀመጫ ታጡ። እንደ መዲና ሄዳ ከሆነ የሆነ ኃይሉን ሰብስቦ ይመጣና ተመልሶ ወደ ሃይማኖታችንን ያስለቅቀናል ይሉና ፈርተው በቃ አሁን ሁላችንም እንሰባሰብና ረሱል ሰለላሁ ዐለይሂ ወሰለም መግደል አለብን ብለው አሁንም ሴራ ያሴራሉ። አሴሩ። በጣም ብዙ ነገራቶችን አደረጉ። በቃ እንገላቸዋለን ምናምን ብለው አስበው ነበር። በቃ ጥፍት አድርገናቸው እንመጣለን። ካሁን በኋላ በቃ መሐመድ የሚባል ሰው እዚህ ምድር ላይ አይኖርም ይሉና ተሰብስበው ወደ መዲና ይሄዳሉ ማለት ነው። ወደ መዲና ሄደው ሊገሏቸው እንደሆነ አሁንም ይነገራቸዋል ረሱል ሰለላሁ ዐለይሂ ወሰለም። መጨረሻ ላይ ምንድነው የተከሰተው? ለመጀመሪያ ጊዜ ጂሃድ ታዘዘ። በዛ ሰዓት ጂሃድ የታዘዘው እንግዲህ አስቡት፣ ሂጅራ ከተደረገ በኋላ ከስንት ጊዜ በኋላ ያነው እንዲገላቸው ሲሆን ጂሃድ ለመጀመሪያ ጊዜ ይዛን የታዘዘ ማለት ነው። አንተ የተበደላችሁ ስትሆኑ እነሱ የመጀመሪያችሁ ሲሆኑ ጂሃድ ተፈቀደ ተባሉ። ከዛ በኋላ ለመጀመሪያ ጊዜ ጦርነት ተካሄደ። ሙስሊሞች 300 አካባቢ መሰለኝ፣ እነዛኞቹ ደግሞ ወደ 1000 ምናምን ሆነው ገጠሙ ማለት ነው። ከዛ በኋላ ሙስሊሞች አሸነፉ፣ ከሃዲያኖች ተሸነፉ። አላህ Subhanahu Wa Ta'ala ረዳቸው። መላእክቶችን ልኮ ነው የረዳቸው አላህ Subhanahu Wa Ta'ala። በዛን ሰዓት ክርስቲያን እንዳለ ወገኖቻችን ተሸነፉ፣ እነዚህኞቹ አሸነፉ፣ እስልምና የበላይ ሆነ። ከዛ በኋላ ዳዕዋቸውን አሁንም ቀጠሉ። ብዙ ሰው እየሰለመ መጣ። መጨረሻ ላይ ከዛ ለ10 ዓመት ቆዩ ረሱል ሰለላሁ ዐለይሂ ወሰለም። ለ8 ዓመት ከቆዩ በኋላ ከዛ 8 ዓመት እንደዛ አካባቢ ከቆዩ በኋላ ወደ መካ መከፈት
አካባቢ ነው 9 ዓመት እንደዛ አካባቢ ቆይተው መካን ከፈቱ። ከዛ ለ10 ዓመታት ነው ብቻ መዲና የቆዩት ረሱል ሰለላሁ ዐለይሂ ወሰለም 10 ዓመታት ቆዩ ማለት ነው። ከዛ መካ ተከፈተ እንዳለ ጃአ الحق وزهق الباطل እያለ እንዳለ መካ ውስጥ ያለውን እንትን ሁሉ ስብርብር አደረጉት። ይሄ ጣዖቱን እንዳለ ሲያመልኩ በእጆቻቸው እየሰሩ ሲያመልኩት የነበረውን ሁላ እንዳለ ስብርብር አድርገው አንዱና ብቸኛ አምላክ አላህ አዘ ወጀል ብቻ እንዲመለክ አደረጉ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። ከዛ በኋላ በ63 ዓመታቸው ሞቱ። ሰላዋቱ ረቢ ወሰላም አለይህ። ይሄ በጣም ጥቂት ነው፣ ትንሽ ቅንጭብ አድርጌ ነው የነገርኩሽ። ታሪካቸውን ደግሞ ረሒቀል መክቱም የሚለውን ኪታብ አንብቤ በአማርኛ የተተረጎመ አለ። እዛም ያንም ጥር ያለ ነው፣ ትንሽ ነው በነገራችን ላይ ሙሉ አይደለም። ያንም ግን እዛ ላይ በአጭሩ ታገኘዋለሽ ኢንሻአላህ። እሱ ማንበብ ትችያለሽ። እዚህ ላይ እስካሁን ያወራሁት ላይ ጥያቄ ካለሽ መጠየቅ ትችያለሽ። والله أعلم. صلى الله وسلم على نبينا محمد وعلى آله وصحبه أجمعين. ماشي قدي. ماشي صابت شوي. አመሰግናለሁ። ጥያቄ ካለሽ እዚህ ላይ እስካሁን ካወራሁት ላይ እንደገና ደግሞ ያልገባሽ ነገር ካለ መጠየቅ ትችያለሽ። አይ የለኝም ጥያቄ፣ ታሪክ ነው ሰምቻለሁ። መርሐባ ጥሩ። አቡበከር አለ መስለኛ ነው። አቡበከር ሰላት ይሄዳል። እሺ ስለ እስልምና ልንገርሽ እንዴ ነው? እስካሁን ነግረውሻል ስለ እስልምና ኢስላም ምንድነው የሚለውን ነገር የነቢያት አስተምሮ እንደሆነ ምናምን ነገር እሺ ኦኬ ያስተማሩት ኢስላምና ነቢያት ያላቸው ቁርኝት ምንድነው የሚለውን ጠራ አድርጌ ልንገርሽ። አሁንም ኢስላም እንደነገርኩሽ ባህር ነው እንኳን አይደለም እናቀርቱ። አሁን ከዛ በፊት ማለት ነው እንዴት ነብዩ እንዴት አወቁ መልአክ እንደተገለጠላቸው? መልአኩ እንደተገለጠላቸው ገብርኤል ራሱ መሆኑን ነግሯቸዋል ለረሱል ሰለላሁ ዐለይሂ ወሰለም። መልአክ እንደሆነ ገብርኤል እንደሆነ ነግሯቸዋል። እንደገና ደግሞ ወደው ሰሂህ ቡኻሪ ላይ ስትመለከቺ ጃአል መለኩ ነው የሚል መልአኩ መጣ። በሰዓቱ መልአኩ መጥቶ እንደነበረ ረሱል ሰለላሁ ዐለይሂ ወሰለም ተገልጦላቸዋል። እንደገና ደግሞ ሰሂህ ቡኻሪ ላይ አይታችሁ ከሆነ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ሁለተኛ ጊዜ ምድር ላይ ረሱል ሰለላሁ ዐለይሂ ወሰለም ሁለት ጊዜ ነው ያዩት አይደለ? አንድ ሲድረቱል ሙንተሃ ላይ አይተውታል። ምድር ላይ ደግሞ ሁለት ጊዜ አይተውታል። የመጀመሪያው ሂራ ዋሻ ውስጥ ለመጀመሪያ ጊዜ ሲገለጽላቸው፣ ሁለተኛው ደግሞ የሆነ ቦታ ላይ ደግሞ እንደዚሁ ሁለተኛ አይተውታል። እና ምንድነው ያሉት? ያላህ መልእክተኛ ሰሂህ ቡኻሪ ሐዲስ ቁጥር 4-5 አካባቢ ታገኙታለች እስከ 10 ምናምን ባለው መጀመሪያ በሂራ ዋሻ ውስጥ ተገልጦልኝ የነበረው መልአክ መጣ ነው የሚሉት ያላህ መልእክተኛ። ቀጥታ ማለት ነው በሂራ ዋሻ ውስጥ ተገልጦ የነበረው መልአክ መጣልኝ አለ ያላህ መልእክተኛ አለይሂ ሰላም። እና በዛን ሰዓት አይተውታል ያላህ መልእክተኛ። እንደገና ደግሞ እኔ ገብርኤል ላይ ብሎ ነግሯቸዋል ለረሱል ሰለላሁ ማለት ነው። ገብርኤል መሆኑን መልአክ መሆኑን ያውቁ ነበር። ስቲል ያኔ መጀመሪያ እንትኑን ራሱ ስትመለከቱ ሰሂህ ቡኻሪ ቅድም ሳለ ራእዩ ስነግርሽ ራእዩ መጀመሪያ የጀመረበትን አካባቢ ስነግርሽ መልአኩ መጣ ነው የምትለው። ቀጥታ አንሻ ረዲየላሁ ዐንሁ መልአኩ መጣ ብለን ያስቀመጠችውና መልአክ መሆኑ ይታወቃል። እሱም ራሱ ነግሯቸዋል። ይሄ ነው። እዚህ ላይ ግልጽ ነው በምስሪ? አዎ ግልጽ ነው። እሺ ጥሩ። እንደዛ ከሆነ አሁን ወደ ኢስላም እንዴት ነው የነቢያት አስተምሮ የሆነው ነው። አሁን ስለዚህ ላይ ነው በደንብ አድርገን መመልከት ያለብን። በመጀመሪያ ኢስላም አላህ Subhanahu Wa Ta'ala የተፈጥሮ ሃይማኖት አድርጎ ነው የሰጠው። ይሄ ሃይማኖት ከአምላክ ዘንድ የተሰጠ ሃይማኖት ነው። ከዛ ነቢያት ጋር ያለው ቁርኝትን እነግርሻለሁ። በመጀመሪያ አምላካችን አላህ Subhanahu Wa Ta'ala በሱረቱ አሊ ኢምራን ላይ ምዕራፍ 3 ቁጥር 19 ላይ እነ ዲን ዐንደላሂ አልኢስላም ይላል። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው እያለ ይናገራል። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ እንደሆነ ይናገራል። እዛው ከ85ኛው አንቀጽ ላይ ደግሞ ሱረቱ አሊ ኢምራን ላይ ወመን የብተግ ገይረ አልኢስላም ዲነን ከእስልምና ውጭ ሃይማኖትን የሚፈልግ ሰው ፈለን ይቅበለ ሚንሁ ከእርሱ ተቀባይነት የለውም ማለት ወሆ ፊል አኺረቲ በመጨረሻው ቀን እሱ ሚነል ኻሲሪን ከከሳሪዎች ወይም ከከሳሪ ከሚሆኑ ሰዎች ነው የሚሆነው ብሎ አምላካችን አላህ Subhanahu Wa Ta'ala ይገልጻል። እና አላህ ዘንድ የተወደደ ብቸኛው መለኮታዊ ሃይማኖት ኢስላም ብቻ ነው። በሌላ መንቀጽ አምላካችን በመጀመሪያ ደረጃ
ሁላችሁም እዚህ ጋር ያላችሁ ክርስቲያኖችም ሙስሊሞችም ማወቅ ያለባችሁ እሷን ያው ከማስተማር ጋር ሁላችሁም አንደርስታንድ እንድታደርጉት እንፈልጋለን ዛሬ ማለት ነው። ምንድነው አንደርስታንድ እንድታደርጉት የምንፈልገው? በክርስትና ማለትም ባይብል መሰረታዊ የሚባሉ ነገሮች 3 ነገሮች አሉ ማለት ነው። ዋና ዋና መሰረታዊ የሚባሉ የመጀመሪያው ምንድነው? መሰረቱ ዋናው መጽሐፉ ነው። ምክንያቱም ሁሉም ነገር ልታውቁት የምትችሉት በመጽሐፉ ነውና ማለት ነው። መጀመሪያ መሰረታዊ ነገር ቢባል መጽሐፍ አለ። ሁለተኛ ነገር መሰረታዊ የመለኮታዊ ሳቢ የሚባለው ነገር ነው። ኢየሱስ ሰው ነው አምላክ ነው ስላሴ የሚባል ነገር ባይብል ላይ አለ ወይስ የለም የሚሉ ነገሮች ማለት ነው። ስለዚህ ሁለተኛ ነገር አለ። ሌላኛው ደግሞ የድህነት ጉዳይ ነው። ድህነት በክርስትና ምን ይመስላል የሚለው እነዚህ ነገሮች እያነጻጸርን እናያለን ማለት ነው። በመጀመሪያ ደረጃ ስለ ባይብል ስናወራ ባይብል ላይ ያው ባይብል የሚባለው ነገር መጽሐፍ ነው። ኢየሱስ የማያውቀው መጽሐፍ ነው። ይህ መጽሐፍ ለምንድን ነው ከተባለ ማንኛውም ክርስቲያን እዚህ ጋር ያለ ክርስቲያን መናገር የሚችለው አንድ ትልቅ ነገር ፈርስት ሴንቸሪ ላይ ምንም አይነት መጽሐፍ የለም። ኢየሱስ የማያውቃቸው መጽሐፎች ናቸው እነዚህ። ኢየሱስ ከሄደ ስንት መሰላችሁ? ከ60 ኤዲ ጀምሮ እስከ 110 ምናምን ኤዲ ድረስ ባሉ ጊዜ ውስጥ የተጻፉ መጽሐፍ ነበሩ ነው። አሁን አሉ አይደለም ነበሩ። ያ የነበሩት መጽሐፎች ምንድነው? ፓፒረስ ናቸው አሁን ያሉት ማለት። ፓፒረስ ማለት ምንድነው? በፓፒረስ ማለት በእንትን ላይ ቅጠል እንትን ነው። በዛ ላይ የተጻፉ ነበሩ። ከዛ በኋላ ምንድነው ያው ከ85 እስከ 110 የሚደርሱ ፓፒረሶች አሉ። ቁርጥራሾች፣ ፍራግመንት፣ ብጥስጣሾች ናቸው ያሉት። እነዚህ ብጥስጣሾች ፍራግመንቶች ምንድናቸው ከተባለ አነስ እንትን ካለ ብታሳይልኝ ደስ ይለኛል። ያው እኔ ፋይሊንግ ስላልያዝኩኝ እኔ እነግራቸዋለሁ። ኢንሻአላህ ታሳይልኛለህ። ማኑስክሪፕት ከተባለ ማኑስክሪፕት የሚባል ነገር የለም። ምንድን ያለው ከተባለ ኮፒ፣ ተግባባን? ኮፒ 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 ማች ሌተር ኮፒስ፣ በጣም የብዙ ጊዜ ኮፒ ናቸው ያሉት። ተግባባን? አንድና ሁለት አይደለም ኮፒ፣ በጣም የረጅም ጊዜ ኮፒ ማለት ነው። እነሱም ደግሞ ያሉት ምንድን ናቸው? ፍራግመንቶች ብጥስጣቸው። አሁን ለምሳሌ ያው ይከፍትልናል ምን አይነት መጽሐፎች እንዳሉ እናያለን ማለት ነው። ለምሳሌ አንዴ ትከፍትል እንትን ፓፒረሶቹን አሳየኝ፣ እነዚህ ብጥስጣሾቹን ማለት ነው። ይኸው እነዚህ ናቸው ያሉት ማለት ነው። እነዚህ መጽሐፎቹ አሁን እነዚህ ናቸው። ተመልከች፣ በዚህ ሁኔታ ነው ያሉት ማለት ነው። እነዚህን መጽሐፍ ብለን እንግዲህ ዙም አውት እስቲ በደንብ አድርገው እንየው እስቲ፣ በደንብ እስቲ ዙም አድርጋቸው። እንግዲህ ከዚህ አንድ ሴንቴንስ መስራት አንችልም። ልብ አድርጊ። የመጀመሪያው ትልቁ ችግር ባይብል ላይ አንድ ብለን ገና ስንነሳ እነዚህ መጽሐፍቶች ናቸው ያሉት። ምንድን ነው ከዚህ ልንረዳ የምንችለው ነው? በቃ ምንም ልንረዳ አንችልም ከዚህ። ፈርስት ሴንቸሪ ላይ ምንም አይነት መጽሐፍ የለም። ብሉይ ማነው አዲስ ኪዳን የሚባለው መጽሐፍ ምንም አይነት በቃ ያለው ምንድን ነው? ማች ሌተር ኮፒስ፣ በቃ ኮፒ ማን እንዳደረገው አይታወቅም። ቼን ኦፍ ናሬሽን የለውም። ማን ለማን እንደሰጠ አይታወቅም። ተግባባን? ያው እዚህ ጋር ለምሳሌ ምንድን ነው የሚለው? እስቲ አንብብልን አንዴ። ሚዩት አንሳና፣ ያው ብለርድ ነው እኔ ጋር የሚታየው። እሺ ብለርድ ነው የሚታየው። እንግሊዝኛውን አንድ ጊዜ አንብብልን፣ ክፈተውና ማለት ነው ማን እንደጻፈው። The original manuscript, the autographers written by the sacred authors themselves are no longer extant for any book of the Bible. የትኛውም የመጽሐፍ ቅዱስ ክፍል ማለት ነው፣ ዮሐንስ ወንጌል፣ ሉቃስ፣ ጴጥሮስ፣ ሁሉንም ማለት ነው ብንወስደው በእነዛ ሰዎች የተጻፈው የለም ዛሬ ላይ አለ። ዛሬ ላይ የለም። ይኸው በራሳቸው በቅዱሳን ጸሐፊዎች የተጻፈው እነዛ የመጀመሪያዎቹ የመጽሐፍ ቅዱስ ጽሑፎች ከረጅም ጊዜ በፊት ጠፍተዋል አለ። ስለዚህ ጠፍተዋል ጽሑፎቹ። እናመሰግናለን አነስ። ስለዚህ ተመልከቺ፣ በመጀመሪያ ደረጃ ትልቁ መሰረታዊ የሚባለው ነገር መጽሐፉ የለም። በጣም በሚያሳዝን ሁኔታ መጽሐፉ የለም። ኦሪጂናል ማኑስክሪፕት የሚባል ነገር ባይብል የለውም። ኢየሱስ አያውቃቸውም እነዚህ መጽሐፍቶች የተጻፉት። ስለዚህ አሁን እንቀጥላለን። ፈርስት ሴንቸሪ መጽሐፍ አለ? የለም። ሰከንድ ሴንቸሪ መጽሐፍ አለ? የለም። ሰርድ ሴንቸሪ መቼ ነው ያለው? ኢየሱስ ከተወለደ በ400ኛው ዓመት። ተግባባል? በቃ ያ ነው። በቃ ከ300 ምናምን እስከ በቃ በዚህ እድሜ ውስጥ ነው ያሉት እነዚህ መጽሐፍቶች ማለት ነው። ይሄ አሁን የብሉይ ኪዳን ነው። ይሄ ደግሞ የሚያሳይሽ ማለት ነው። እነዚህ አሁን ከብሉይ ኪዳን ከሙሴ የሙሴ መጽሐፍ የሚባሉት መቼ ነው ያለው? ከስንትና ስንት ዓመት በኋላ በጣም ረጅም ጊዜ ነው።
ኢማጂን እንግዲህ ከ1000 ምናምን ሱብሃንአላህ በቃ ጭራሽ ማለት ነው። ስለዚህ ጭራሽ የለም ነው እኮ የምልሽ። በቃ መጽሐፎቹ የሉም። ማን የጻፋቸው አይታወቁም። እሱንም እንመጣበታለን። አሁን የመጀመሪያው ነገር እነዚህ መጽሐፍቶች እንግዲህ ዋናው ብሉይ ኪዳንን ሳይሆን አሁን አዲስ ኪዳን ላይ እናተኩርና ኮዴክስ ሳይናቲከስ የሚባል አንድ መጽሐፍ አለ። እሱ መጽሐፍ ማን እንደጻፈው አይታወቅም። ያው ኦልሬዲ በቁፋሮ ነው የተገኘው። ተጻፈ የሚባለው በ400ኛው ዓመት ነው። ይህ መጽሐፍ ምንድነው? ቼን ኦፍ ናሬሽን የለውም። ማን ለማን እንደሰጠ አይታወቅም። ልብ አድርጉ። ጸሐፊው ማን እንደሆነ አይታወቅም። ቅብብሎሽ፣ ሐዋርያ ቅብብሎሽ የለውም። ዝም ብለው አገኙ፣ ተቀበሉት። ልብ አድርጉ። መጽሐፍን ዝም ብለህ አግኝተህ የምትቀበለው እንዴት ሊሆን ይችላል? ማየው ነገር ነው። እኔ ምግብን ስበላ እየመረጥኩ ነው የምበላው። ተግባባን። ጸሐፊው ማን እንደሆነ የማይታወቁ ጸሐፊያኖች አለ። የፋይሉ አለ ወይስ እኔ ላውጣው? ምናልባት ስልኬ ላይ አዛ ነው ገና እስከማውጣው አለ። አዎ ችግር የለም። ክፈትልኝ አንድ ጊዜ። የአማርኛ የአዲስ ኪዳን ነው የብሉይ ኪዳን ምናምን እንዳለ በቃ አዲስ ኪዳን ብሉይ ኪዳን አንድ ላይ ያዘው ማለት ነው። አይታወቅም እንዳለ ማለት ነው። ታብሌቴ ታሽጎበታል። ኦራይት ኦ ማይ ጋድ መጽሐፈ መሳፍንት ልብ አድርጉ። ያው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ኦኬ፣ የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው መጽሐፍ ነው። እውቅና ያለው መጽሐፍ ነው። እስቲ እንጀምር። መጽሐፈ መሳፍንት መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም አይታወቅም። ሁለተኛ ቀጥል። ስለዚህ መጽሐፈ መሳፍንት ጻፊው አይታወቅም። ሁለተኛ የማን መጽሐፍ አለ? የኢዮብ መጽሐፍ መጽሐፈ ኢዮብ ምን አለ? የመጽሐፈ ኢዮብ ጸሐፊው ማን እንደነበር አልታወቀም። ምንም የሚታወቀው ነገር የለም። ኦኬ ቀጥልልኝ። ሌላ መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። የለም፣ ምንም የሚታወቅ ነገር የለም። ኦኬ መጽሐፈ ሰቆቃወ ኤርምያስ ጸሐፊው ኤርምያስ መሆኑን አለመሆኑ አልተረጋገጠም። እርግጠኝነት የለም። ምንም ማድረግ አይቻልም። የለም። ቀጥል ሂድ። ኦኬ ሌላ እስቲ የኢዩኤል መጽሐፍ ነው የሚለው። እሺ ማን ነው? የሳሙኤል አንደኛ ሳሙኤል፣ ሁለተኛ ሳሙኤል ምናምን። እሺ ምንድን ነው የሚለው? ማን እንደጻፋቸው አልተረጋገጠም። ምንም እርግጠኝነት የለም። አይታወቅም ጸሐፊው። ቀጥል። ሌላ ማን አለ? እዚህ ጋር ደግሞ የሆነ ልናይ ነው። ዕንባቆም እስቲ ምን ይላል? እስቲ አንብብልኝ። አይታየኝም። እሺ ምን ይላል? አይታየኝም። እስቲ ታሪክ ማስረጃ የለም። እሱ መሆኑ አለመሆኑ ኦ ማይ ጋድ ማስረጃ የለም። ኦኬ ዜና መዋል ምናልባት ሌላ ሰው ጨምሮበት ይሆናል። ያው ምናልባት ሌላ ሰው ጨምሮበት ይሆናል። ማንም የሚታወቅ ነገር የለም። እሺ ቀጥል። ሌላ እሺ ዕብራውያን ላይ ውሰደን። ፋይናሊ በቃ ይደክመናል እንደዚህ። ዕብራውያን ላይ ውሰደንና በቃ እሺ ነገስት አለ። እሺ ነገስት እሺ ይቀጥል። እሺ ችግር የለም። ዕብራውያን ላይ ውሰደንና አንድ ጊዜ የዕብራውያን ጸሐፊ ጀማዓው በደንብ አድርጋችሁ አዳምጡ። የዕብራውያን ጸሐፊ የአዲስ ኪዳን ጸሐፊያንም ተመሳሳይ ነው። አሁን ይደክመናል፣ ሁሉንም ማሳየት አንችልም በአንድ ጊዜ። ስለዚህ ምን እያለን ያስቀመጠው ተመልከቱ። ዕብራውያን መልእክት፣ ይህ መልእክት አለ። በመልእክቱ ውስጥ አንዳንድ ሰዎች ምናምን አለ። ኦኬ ምን አለሽ? ኦኬ አዎ መልእክቱ አለ። ይህ መልእክት በማን ማንነቱ አይታወቅም። ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ ምንም ሰው ይሁን አጋንንት፣ በማን ማንነቱ ማለት ነው። ከየት አገሩ ከየት እንደሆነ አይታወቅም። አካባቢው ራሱ ወዴት እንደተጻፈም አይታወቅም። በምን ጊዜው እንኳን አይታወቅም። ልባር በምን ምክንያት እንደተጻፈ አይታወቅም። ያ ጀማ እንዴት አድርጋችሁ ነው የምትቀበሉት? በጣም የሚገርመኝ ነገር እኔ ወላሂ እንዴት አእምሮዬ እንደማይሰራ ነው። በቃ ማንነቱ የማይታወቅ ከሆነ ምናምን ይሄ ሁሉ ከተናገረ በኋላ ተቀበል። እንዴት አድርጌ ነው የምቀበለው? ወዴት ነው የምቀበለው? ይሄንን እንዴ ወዴት ነው የምቀበለው ጋይስ? ስለዚህ የመጀመሪያው ትልቁ ችግር ምንድን ነው? እንዳያችሁት በቃ መቼም ጸሐፊያኑ አይታወቁም። የባይብል ጸሐፊያን ተጓባ። የባይብል ጸሐፊያን ካልታወቁ ደግሞ የመጀመሪያው መሰረታዊ መናጋት ክርስትና ላይ የሚመጣ ነው። መሰረታዊ የክርስትና መናጋት የሚመጣው እዚህ ጋር አንድ በሉልኝ። ስለዚህ መጽሐፉ ካልታወቀ አንድ ጊዜ እሷን አስተያየት ልጠይቃትና ምስር
መጽሐፉ ካልታወቀ እንዴት ነው? እስቲ መጀመሪያ መሰረታዊ ነገር ስለሆነ ማለት ነው። እሺ አነስ ታነብልናለህ እዛው ላይ ያዘውና እስቲ አንዴ ልጠይቃት። ምስር አለሻ አለ መጽሐፉ ጸሐፊው ካልታወቀ እንዴት ነው የመቀበል ነገሩ? እስቲ እዚህ ላይ ይሄንን መጽሐፉ አይታወቅም ብሎ የጻፈው አካል ማን ነው? አዎ መጽሐፉን አይታወቅም ብሎ የጻፈው የማህበረ ቅዱሳን ማን ነው? ይቅርታ ማህበረ ቅዱሳን አልኩኝ። ምንድነው የመጽሐፍ ቅዱስ ማህበር ነው ያዘጋጀው። መጽሐፍ ቅዱስ ይህንን የሚያዘጋጁት ማለት ነው። የታወቀ ግልጽ ነው። አሁን ለምሳሌ የዕብራውያን ጸሐፊ ማንንም ብትጠይቂ መልስ የለውም። በቃ ወዴት ሄደች ልጅቷ? ወይ ሽጋው ኢንተርኔት አወረዳት እንዴ? አነስስ ወዴት ሄደ? ላክላት እንደገና። አነስ እሺ፣ የት ሄደች ልጅቷ? ላክላት እንደገና። እሺ፣ አላገኘኋትም። ቁጥር አሳይ። እሺ፣ እንዴ ምን አይነት ኔትወርክ ነው? የምስራች አንድ ጻፈ። ኔትወርክ ችግር ነው እንዴ? በአንድ ጊዜ ሁለት ሰው እኮ ነው የነቀለው። እሺ ኦኬ ኦልራይት። ስለዚህ እሺ አንድ ጊዜ አነስ ከውጮቹ አሳየን። አንዴ ቆይ መጀመሪያ እንትን ውስጥ ከምንገባ ማለት ነው። ሁለቱንም አሳየንና ቅድም የኢትዮጵያውን አይተናል። አሁን ደግሞ የውጮቹን አነሳለህ አለው እየከፈትኩ ነው አንዴ። እሺ እና በቃ ልብ አድርጎሽ ከፈትሽ። እዚህ ጋር የምትመለከቱት የዚህ መጽሐፍ ጸሐፊ ማን ነው? ባርት ዲ ኤርመን ስኮላር ማለት ነው። ቴክስቹዋል ክሪዝም ላይ በቃ አለ የሚባል ስኮላር እሱ ነው። እና ምን ብሎ ነው ያስቀመጠው? ስለ ወንጌላት ደግሞ ሲያስቀምጣል ዲስ ቡክስ ዘ ቡክስ ወር አለ ሪትን አናኒመስሊ ኤንድ ኤቪደንትሊ ኖት ባይ አይ ዊትነስ አለ በማይታወቁ ጸሐፊያን የተጻፈው አለ። የአይን እማኝ ባልሆኑ ጸሐፊያን። ማን ይህን የሚናገሩት? ምሁራን ማለት ነው። ዛሬ ላይ ያሉ ምሁራን፣ በዚህ ፊልድ ላይ ያጠኑ ምሁራን የወንጌላን ጸሐፊ አይታወቅም ብሎ ቃል በቃል ይናገራሉ። ቃል በቃል ይሄ አንድ ነው። እንደዚህ እያልን መቀጠል እንችላለን። ሁሉንም ይህንንም ተመልከቱት። ዘ ጋስፐል ኦፍ ጆን ኢዝ ቴክኒካሊ አናኒመስ አለ። የዮሐንስ ወንጌል የተጻፈው በአናኒመስ አውተር ነው፣ ጸሐፊው በማይታወቅ ላይክ ዘ ሰናፕቲክ ጋስፐል፣ ልክ እንደ ሌሎቹ ሰናፕቲክ ወንጌላት ማለት ነው። ሰናፕቲክ ጋስፐሎች ማለት ሶስቱ ማርክ፣ ሉክ እና ማቴዎስ። ልክ እንደነዚያ ጸሐፊያቸው አይታወቅም። መጀመሪያ ላይ እነዚህ ወንጌላት ከላያቸው ላይ አሁን ለምሳሌ እንደዚህ ጋስፐል ኦፍ ጆን ምናምን እንደሚለው አላ የዮሐንስ ወንጌል እንደሚለው እንደዛ የሚል ጽሑፍ አልነበረም ላዩ ላይ። በኋላ ላይ ነው አንድ አባት ኢራኔስ ኦፍ ሊያን የሚባል ከመቶ ምናምን ዓመታት በኋላ በ130 ምናምን ዓመት የተወለደ ኢራኔስ የሚባል ይሄን የጻፈው ዮሐንስ ነው፣ ይሄን የጻፈው ሉቃስ ነው ብሎ የተናገረው እንጂ አይታወቅም ነበር የዛን ጊዜ ጸሐፊያኑ ራሱ ማለት ነው። ስኮላሮችም ይህንን ዛሬ ላይ ይናገራሉ። እኛ ሀገር ደግሞ ቅድም ስንመጣ የኢትዮጵያ መጽሐፍ ቅዱስ ማህበር ይህንን መጽሐፍ ቅድም ሲያሳያቸው የነበረው ይህን መጽሐፍ ሲያሳትም የነበረው ማለት ነው፣ ሲተረጉምና ሲያሳትም የነበረው ቀጥል ይብሩ። ጀዛከላ ኸይር አነስ። በጣም ይሄ መጀመሪያው ትልቁ ነገር። አሁን ቢብሊካል የሆነ ደግሞ መረጃ አነስት። እስቲ ባይብል ክፈትልኝና እኔ ሉቃስ 1:1 ላይ አድርግልኝ አነስ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይላ እንዴት ናችሁ? አብዱልፈታህ ጀማል፣ ኡስታዝ ኢሳቅ። አረ ኢሳቅ ምን ነው ጠፋ በድልኝ። በቃ ስልክም ጠፍቶ የነበረው በቃ ደህና ናችሁ? በቃ ልውረድ። እኔ እኮ ዝም ብዬ አላግባብ ቦታ ያዝኩኝ። አይገርምም? ይቅርታ። አረ ተቀመጥ። ዘግራችሁ ይሄድ። አይ ወላሂ ችግር ነው። ከታችሁ ተቀመጥ። አይቻልም መውረድ። ወላሂ ችግር የለም። ወላሂ አረ እኔ ከታችሁ ላይ አልኩኝ። ችግር የለም። ቻው። ከታችሁ ላይ አልኩኝ። እሺ አላህ ይክብር። እንግዲህ እሺ ይኸውልሽ እንግዲህ ምስር በደንብ ተመልከቺ።
አሁን በመጀመሪያ አይታወቅም የሚለው ነገር ቅድም ጸሐፊያ ነው አይተው አሁን ምን አለ እዚህ ጋር የከበርክ ቴዎፍሎስ ሆይ የግል ደብዳቤ ነው። በመጀመሪያ ደረጃ የግሉ ደብዳቤ ነው ለቴዎፍሎስ የጻፈለት የግል ደብዳቤ። ማን የጻፈው ቅድም ያው አይተናል፣ አይታወቅም። አሁን ቀጠለ ከመጀመሪያው በአይን ያዩት አለ። እንግዲህ በአይን ያዩት በአይኑ አላየም ማለት ነው። የመጀመሪያው ትልቁ ችግር ይሄ ሰውዬ በአይኑ አላየም። ጸሐፊውን የጻፈው ሰው ማለት ነው። በአይኑ አላየም። የአይን ምስክር አይደለም፣ አይ ዊትነስ አይደለም። የቃሉ አገልጋዮች የሆኑት እንዳስተላለፉልናል። የቃሉ አገልጋይም አልነበረም። ይኸው እንደሚናገረው እንዳስተላለፉልን ነው የሚለው። ልብ አድርጉ። የሆኑት እንዳስተላለፉልን። ማን ያስተላለፈለት? ማን ለማን የሰጠው? ማን ከማን ተቀብሎ ነው? ነቲንግ፣ ምንም የለም። በእኛ ዘንድ ስለተፈጸመው ነገር ብዙዎች አለ ታሪክን ያለ ወንጌልን አላለም። ታሪክን የተዘጋጀው ብዙዎች ስላዘጋጁ ማለት ነው። በየተራው ለማዘጋጀት ስለሞከሩ ሰዎች ብዙ 40 ምናምን የሚደርሱ ታሪክ አለ። ማለትም ወንጌል ተብለው የተጻፉ አሉ። ምናልባት ማታቂ ከሆነ አለ ይሄ ነገር አለ። አስፈላጊ ከሆነ ማሳየት እንችላለን እነሱን። እነዚህ 40 ምናምን የሚደርሱት ወንጌሎች መካከል አንደኛው እኔ ልጻፍ ብሎ ይሄ ሰውዬ ተነስቶ በመሰለኝ ነው የጻፈው። በራሱ በገዛ ፍላጎቱ ማለት ታሪክን ያዘጋጀው ታሪክን ለማዘጋጀት ስለሞከሩ እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ ልጽፍልህ መልካም ሆኖ ታየኝ። የግል አስተያየቱ ነው ለቴዎፍሎስ የተጻፈ የግል ደብዳቤ ያዥልኝ። ይሄንን እንግዲህ አንድ ያዥ። ሁለተኛ ማቴዎስ 1:1 ላይ ገባልኝ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ልብ አድርጊ። እንግዲህ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ መጽሐፉ ምን እያለ ይናገራል? ልብ አድርጊ። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው። ወንጌል አይልም፣ የትውልድ መጽሐፍ ነው። አምላክ ለኢየሱስ የሰጠው ግን የትውልድ መጽሐፍ አይደለም። ተግባባን? ኢየሱስ ሲያስተምር ያስተማረው ወንጌልን ነበር። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን እንደሚል እንመልከት። ተመልከች። መጽሐፉ መጀመሪያ ኢየሱስ ያስተምር የነበረው ይሄን ነው ብሎ ነው የነገረን። ምን አለ? ማርክ አድርግልኝ። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌልን እየሰበከ አለ። ምንድነው ሲሰብክ የነበረው? ወንጌል። የህይወት ታሪክ አይደለም ሲሰብክ የነበረው፣ ወንጌል ነው። ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ ማን ነው? በወንጌልም እመኑ። ልብ አድርጊ። በወንጌልም እመኑ እያለ ሲናገር የዮሐንስ ወንጌል አልተጻፈም፣ የማርቆስ ወንጌል አልተጻፈም፣ የዮሐንስ ወንጌል አልተጻፈም፣ የማቴዎስ ወንጌል አልተጻፈም፣ የጳውሎስ ደብዳቤዎች እንዳለ አልተጻፉም። ይሄ ነገር ሲናገር ማለት ነው ኢየሱስ በወንጌል እመኑ እያለ ሲናገር ለዛ ነው የትውልድ መጽሐፍ ነው የምንለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አንዴ ይገባል። ኢየሱስ ከአምላክ ሲሰማ የነበረው ምን እንደሆነ ነው። እስቲ ለምሳሌ ከማን ሰምቶ እንደሚናገር ማለት ነው። ተግባባን? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ መጽሐፉ ሲናገር ምን አለ? ነገር ግን አለ አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ኢየሱስ ከማን ሲሰማ ነበር? ከእግዚአብሔር። በተመሳሳይ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ይድልኝ አንዴ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ምን ይላል? ተመልከች ምን እንደሚል። የታለ? አልታየኝም። እሺ እኔ ከራሴ ያልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ አለ የምለውን የምናገረውን ትእዛዝ ሰጠኝ አለ። ሰጪ ማን ነው? እግዚአብሔር ነው። ልብ አድርጊ። ሰጪ እግዚአብሔር ነው። ተቀባይ ኢየሱስ ነው። ታዲያ ኢየሱስ የተሰጠው የትውልድ መጽሐፍ ነው? የታሪክ መጽሐፍ ነው? ኖ። ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ አይደለም። ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ምን እንደሚል ተመልከቱ። ምን እንደሚል ልብ አድርጉ በደንብ። እሺ ይኸው ምን አለ? ኢየሱስም ሊያስተምር ሲጀምር እድሜው ስንት ነበር? 30 የሚያህል ዓመት ሆኖት ነበር አለ። 30 ዓመት የሚያህል ሆኖት ነበር። 30 ዓመት። ስለዚህ ኢየሱስ 30 ዓመት ከነበረ ወንጌልን ማስተማር ሲጀምር፣ ይህን ትምህርት ማስተማር ከጀመረ 30 ዓመት ከነበረ ታዲያ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ
እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሊገርዙትም ስምንተኛውም ቀን በሞላ ጊዜ አለ በማኅፀን ሳይረገዝ እንደተባለ ስሙም ኢየሱስ ተብሎ ተጠራ ይላል። ይሄ ሁሉ የህይወት ታሪክ ናቸው ከ30 በፊት የነበሩ። እዚሁ ጋር ስታየው ደግሞ እንደመሰላቸው ይላል። እንደመሰላቸው የዮሴፍ ልጅ ሆኖ ከዛ ምን አለ? የዮሴፍ ልጅ ሆኖ ሰፋ አድርግልኝ የኤሊ ልጅ አለ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታ ይሄ ሁሉ የእግዚአብሔር ንግግር አይደለም፣ የህይወት ታሪክ ነው። ሰዎች ናቸው እንደመሰላቸው የጻፉት ታሪክና ያዘጋጁት። መጽሐፉ ግን የኢየሱስ የተሰጠ አንድ መጽሐፍ ነበር። ያ መጽሐፍ ምንድነው የሚባለው? ወንጌል ይባላል። በቃ ያ መጽሐፍ ምንድነው? ወንጌል ነው። ይሄ ወንጌል ግን ኢየሱስ ዘንድ ለምሳሌ የቱ ጋር መሰለሽ? የቱ ጋር? ሉቃስ ወንጌል ምዕራፍ 4 ላይ ገባለሁ። ኦኬ ሉቃስ ወንጌል መሰላቸው የሚለው ምዕራፍ ስንት ነበር? ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ። እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ጀምረን እንየው እስቲ። ቁጥር ከ17 ጀምረን ምን እንደሚል እኔ ለምሳሌ ተመልከች፣ በደንብ አዳምጪ። ምን አለ? የነቢዩንም የኢሳያስን መጽሐፍ ሰጡት። ከዛስ መጽሐፉንም በተረተረ ጊዜ ከፈተው መጽሐፉንና የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ አለ። ምን ሰብክ ዘንድ? ታሪክና ያለው ኖ ታሪክ አይደለም። ወንጌልን ሰብክ ዘንድ እግዚአብሔር ምንድነው? ሰብክ ዘንድ እግዚአብሔር ቀብቶኛል ነው። ይሄ ቀንሶታል እዚህ ላይ ያለው ማለት ነው። እዚህ እውነተኛው መጽሐፍ ላይ ያለው ኢሳያስ 61 1 ላይ ነው ያለውና እግዚአብሔር ቀብቶኛል ብሎ ነው የሚናገረው። ሊቀባ የተፈለገበት ምክንያቱ ራሱ ወንጌልን ይሰብክ ዘንድ ነው። ተግባባን? ወንጌልን ሰብክ ዘንድ። ስለዚህ ወንጌልን ሰብክ ዘንድ እግዚአብሔር ቀብቶኛል። ስለዚህ የታለ ወንጌል? ኢየሱስ የያዘው ወንጌል የታለ? ያለው የህይወት ታሪክ ነው። በዚህም ምክንያት ባይብል እርስ በእርሱ ይላተማል፣ ይጋጫል፣ አይስማማም እርስ በርሱ። አሁን እሱን እናሳይሽ። ምክንያቱ ይህ ስለሆነ ጸሐፊያኑ ስለማይታወቁ እዛ ላይ ትገባልኛል። አነስ እነዛ በቃ የማይስማሙ ጥቅሶች አሉ። በቃ ምንም መቼም ልታስማሚያቸው ማችሉ። ይሄ የአምላክ ቃል እውነት ቢሆን ኖሮ የአምላክ ቃል በዚህ ሁኔታ ሊሆን አይችልም። በቃ መጽሐፉ ሲጀመር ህልውና የለውም ነው። በቃ በመጀመሪያ ደረጃ እስቲ 1 2 እያልክ አነስ ታሳየናለህ ማለት ነው። ለምሳሌ አንዳንድ እያልክ ሚውተን አንሳና ኦኬ ኢብራሂም ካነሳው ሐሳብ ላይ አሁን ለምሳሌ መጽሐፍ እርስ በርስ የሚጋጭ ከሆነ ምስል የፈጣሪ ቃል ነው። ለምሳሌ መጽሐፍ ሊሆን አይችልም አይደል? በፍጹም የአምላክ መጽሐፍ እርስ በርስ አይጋጭም። እና ለምሳሌ ይሁዳ እንዴት ነው የሞተው ብለን ስንል ምን የሚል ማቴዎስ ወንጌል ላይ ብሩንም በቤተ መቅደሱ ጥሎ ሄደና ታንቆ ሞተ። እንዴት ሞተ? ታንቆ። እንደዚህ ነው የሞተው። በደንብ አስተዊ። ይሁዳ እንዴት ነው የሞተው? እንደዚህ ነው የሞተው። ሁላችሁም እንዴት ነው የሞተው? ይሁዳ እንደዚህ ታንቆ ሞተ ማለት ነው። ኦኬ ታንቆ ሞተ። ልክ ሌላ ቦታ ስንሄድ ደግሞ ለምሳሌ ሐዋርያት ሥራ ላይ ስንሄድ ምን ይለናል? በግንባሩም ተደፍቶ ከመካከሉ ተሰንጥቆ አንጀቱም ሁሉ ተዘረገፋል። በግንባሩ ተደፍቶ ይላል። ያ ተሰቅሎ ሞተ ይላል። ይሄ ተደፍቶ በግንባሩ እንዴት ነው? ይሄ እንዴት ነው የፈጣሪ ቃል የሚሆነው? ራሱ እርስ በእርሱ ነው የሚጋጨው። አንዱ አንዱ ጥሎ ይላል፣ አንዱ በቤተ መቅደሱ ጥሎ። አንድኛው ጋራ ስንመጣ ደግሞ በግንባሩም ተደፍቶ በመካከሉ ተሰንጥቆ ይህም ሰው በአመፅ ዋጋ መሬት ገዛ። በብሩ ምን አደረገ? እዚህ ጋር መሬት ገዛ ይለናል የሐዋርያት ሥራ ላይ። የዚህ ጋር ደግሞ በቤተ መቅደስ ጥሎ ነው የሞተው ይለናል። በቃ መጽሐፉ ሙሉ ለሙሉ እርስ በርስ ይላተማል። 100 በላይ ግጭቶች አሉ። ዲስ ኦል ኮንትራዲክሽን። ይሄ ሁላ ማለት ነው። ይሄ ሁላ ግጭት ነው። እንዴት ነው ይህንን የአምላክ ቃል ብለን የምንቀበለው ራሱ ማለት ነው? ለምሳሌ አንድ ደግሞ ልስጥሽ። መጽሐፈ ሳሙኤል ላይ የእስራኤልን ሕዝብ እንዲቆጠር ያዘዘው ዳዊትን እግዚአብሔር ነው ይለናል። እግዚአብሔር ዳዊትን ሄደ የእስራኤልና ይሁዳን ሕዝብ ቁጠር አለው ይለናል። መጽሐፈ ዜና መዋዕል ላይ ደግሞ ስንሄድ ሰይጣን ይላል። ሰይጣን በእስራኤል ላይ ተነሳ እስራኤልን የሚቆጠር ዘንድ ዳዊትን አንቀሳቀሰው ይላል። ሰይጣን ነው እግዚአብሔር ያንቀሳቀሰው። መጽሐፉ እርስ በእርስ በመጋጨት ውስጥ ነው ያለው። እርስ በእርስ ይጋጫል። ጸሐፊው አይታወቅም። በኋላ ላይ መጽሐፉ ላይ ይጨመርበታል። እንዴት ነው ይህም መጽሐፍ ሊታመን የሚችለው? ዛሬ ላይ ልናምነው አንችልም።
በዚህ መጽሐፍ ላይ ሰው ቴዎሎጂውን ሊመሰረት አይችልም፣ እምነቱን ሊመሰረት አይችልም። ብዙ ምሁራኖች አሉ። ቅድም ከሰጣዎች ምሁራኖች ለምሳሌ ባርት ዲሄርማን የመጽሐፉን መበረዝ ባወቀ ጊዜ ውስጡ ያለውን ኮንትራዲክሽን ባወቀ ጊዜ ክርስትናን ጥሎ ነው የወጣው። ልክ እንደዚህ ነው እየተፈጠረ ያለው እና ቀጥል ብሮ። እሺ አንድ የበትሯ ካለች እስቲ አንዴ ታሳየናለህ እስቲ፣ ወይ ደግሞ የእድሜው ካለ የምትስላይን ምንድን ነው የምትለው? ታንቆ ነው የሞተው ወይስ ተደፍቶ ነው የሞተው እንደነገረሽና እንዳለሽ እስቲ አንድ በይና ምንድን ነው የምትለው? በዚህ እሱ የሚያሳይሻለ ነገር ቆይ አንዴ መጨረሻ ላይ ታሳይናለች። እችኛዋን አንዴ መንገራትና እስቲ በትሩ። ይሄ ደግሞ በጣም ታሪካዊ የሆነ ችግር ነው ያለበት። እስቲ ቀጥል አነስ። ኦኬ እዚህ ጋራ ደግሞ አንድ ነገር እናገኛለን። ኢየሱስ ማለት ነው የማርቆስ ወንጌል ላይ ምዕራፍ 6 ቁጥር 8 ላይ ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ምህላቅም መቃናትም ቢሆን እንዳይዙ አዘዛቸዋል። በትርም ቢሆን